አላህ ስንት ጣት እንዳለውን አላሳየ። ሳሂህ አል-ቡኻሪ 4811 ላይ ናሬትድ አብደላህ እንደተረከው ኤጁ ሽራባይ ካም ቱ ዘ ሜሴንጀር ኦፍ አላህ አንድ የአይሁድ መምህር ወደ ሙሐመድ ወደ አላህ መልእክተኛ መጣ ይላል። ኤንድ ሴድ እንደዚህ አለው፣ ኦ ሙሐመድ ዊ ለርን ዛት አላህ ዊል ፑት ኦል ዘ ሄቨን ኦን ዋን ፊንገር። አላህ ሰማይን ሁሉ በአንድ እጁ ይይዛል። ኤንድ ዘ አዘር ኦን ፊንገር ኤንድ ዘ ትሪ ኦን ዋን ፊንገር። ዛፉ ደግሞ በአንድ ጣቱ ይዛል። ኤንድ ዘ ዋተር ኤንድ ዘ ደስት ኦን ዋን ፊንገር። ውሃና ጭቃን ደግሞ ወይም ደግሞ አቧራን በአንድ ጣቱ ይዛል። ኤንድ ኦል ዘ አዘር ክሬትድ ቢንግ ኦን ዋን ፊንገር። ሌሎች የተፈጠሩ ነገሮችን ደግሞ በሌላኛው ጣቱ ይዛል አለ። ስለዚህ በዚህ መሰረት የአላህን ጣት ስንቆጥራቸው 5 ይሞላሉ፣ 5 ይሆናሉ። አላህ ስንት ጣት አለው? 5 ጣት አለው ማለት ነው። ከዛ በኋላ ደን ሂ ዊል ሴይ አይ አም ዘ ኪንግ። ከዛ አላህ እነዚህን ሁሉ ፍጡሮች በጣቶቹ ከያዘ በኋላ እኔ ንጉስ ነኝ ብሎ ብቻውን እኮ ነው ይናገራል። ብቻውን ኢማጂን፣ ሰው ሁሉ ሞቶ ፍጥረት ሁሉ ሞቶ አልቆ በጣቶቹ ይዞ እኔ ንጉስ ነኝ እያለ ይጮሃል። ይህም ብቻ አይደለም፣ እስቲ ኑ ነገስታቶች የታላችሁ እያለ ይፎክራል ማለት ነው። ሌላኛው አዲስ ላይ እዚህ ላይ ያለው እንዴ ሻንተ አሳየኝ። ኢየሱስን አምላክ ነኝ ያለበት ማንም በሌለበት ማለት ነው። ማንም በሌለበት አምላክ ነኝ አምልኩኝ ያለበትን ጣቱ ሊያስቀምጦ ምን ይላል? ይፎክራል። እኔ አምላክ ነኝ ብያለሁ ታመልከኛለህ? ሌም አርጉመንት ላይ ናቸው አሁንም እነዚህ ሰዎች። ሉክ ጣቱ ሊያስቀምጦ ብቻውን ይፎክራል ማለት ነው። ጣቱ ሊያስቀምጦ ምንም ፍጥረት በሌለበት ላይ ሁሉም ሞተው ባለቁበት ላይ ነገስታት የታላችሁ እያለ ብቻውን ይላል። ባይዞ አምላክ ራሱ እንደዚህ ድምፅ አውጥቶ ይናገራል እንዴ? ማለት የአምላክ እንትኑ እንደዛ ነው።